አባባ እንደውም ደስተኛ ላደርጋት ነው የምፈልገው። እትዬ አትጩይ። አምጣ ልጄን ልቀቀኝ። አንቺ ይብድ ወደ ቤት ለመግባት ግዴታ አንተ ማስፈቀድ አለብን እንዴ? አባቱ የት ነው ያለው? ወይ አንቺ ምን ልትሰሪ መጣሽ? ወንድ ልጅ የፈለገ ቢወድሽ ከእናቱ በላይ አይወድሽ። ብር ነው ችግርሽ። ቆይ እናንተ ከዚህ በኋላ በዚህ ሁኔታ ነው የምንቀጥለው? አይ በሚስት ይኮራል እንጂ ይታፈራል እንዴ? እቺን ነገር እኛም አልፈንባታል። እሷ ያጫማለቀችው ማን ይበላላታል? ልጅሽ እኮ ነኝ በረከት። ልጄ እታች ያለው መሬት ሽጬ ለሁላችሁም አካፍላችኋለሁ። ስለምን ማለቴ በምን ጉዳይ? ሜሩታ ምን እያደረክ ነው? እስከ ዛሬ ከማውቃቸው ሴቶች ሁሉ አንቺ ትለያለሽ። ሁለተኛ በመሀላችን እንዳትገቢ እሺ? እንዴት ነው ራስ የምታየው? የት ነው የወሰድከው? ልጄን አምጣ፣ ልጄን አምጣ። ምን ልትሰሪ ገባሽ ቤቴ? እኔ እብድ አይደለሁም። እሱማ የታወቀ ነው። አውቋ በድልሽ። አሁን ስለኔና ስላንተ ላወራ አይደለም የመጣሁት። ልጄ የት ነው? የምን አባትሽ ልጅ ነው ደግሞ? ልጄን፣ በረከቴን፣ ልጄን መልስልኝ። መልክሽ ሲጠፋ እድሜሽ ሲገፋ ልጅሽን ፍለጋ መጣሽ። በፊትስ ምን ጎሎሽ? አርፈሽ ቁጭ ብለሽ ልጅሽን ማሳደግ ትችያል ነበር። እኔ እናንተ መቼም ተግባብተን ማውራት አንችልም። አሁን ልጄን መልስልኝ። ምን? አዎ ልጄን፣ በረከቴን፣ ማንነቴን እፈልጋለሁ። ልጄን አምጣ፣ አምጣ ልጄን። ልቀቅኝ! አንቺ ይብድ ልቀቅኝ! ዛሬ አለቅ ልቀቅኝ! አሁኑኑ ልጄን ትመልሳለህ። ልቀቅኝ! ነይ እስኪ አንቺ አግዢኝ። ነይ አግዢኝ። ሰላምዬ ልቀቅኝ። ይሄን ሰውዬ ሳልገለው አልሄድም፣ ከዚህ አልሄድም። ቆይ ለምን? እናንተ ደግሞ ምንድን ነው ያገናኛችሁ? ቆይ ምንድን ነው ችግራችሁ? ኧረ ምን ችግር አለ? ልጄ ቅምጥል አለመኖሯን አይታ ልታጠቃኝ ገብታ ነው። ስማ አንተ ሽማግሌ፣ ህይወቴን በሙሉ የተቀጣሁት ባንተ ነው። አሁን ግን ይበቃኛል። ልጄን እፈልገዋለሁ። ልጄን አምጣ። ደግሞ ይቅርታ ልታደርግልኝ ይገባል። ይኸው መቼም ይቅር አልልሽም። ምንም እንዳታስቢ ነው። እንደዚህ ነው የምታስበው? አንተም እኮ አጥፍተሃል። እኔ ብቻዬን የምቀጠው ምን በወጣ? ኃጢአተኛ ሴት፣ ሴሰኛ ሴት ስለነበርች ነው ፈጣሪ አሁን ደህና አድርጎ እየቀጣሽ ያለው። ሴሰኛ አይደለሁም። ሁሉንም ነገሬን ታውቃለህ። እንደዚህ መቀጠፍ ለእኔ አይገባኝም። አሁን መጮህ ምን አመጣው? እስቲ በሽታዬን ላስታምበት። አሁን ሂጂ ውጭ ከቤቴ ውጭልኝ። ሂጂ ውጭ ከቤቴ። ይሁን፣ ሁሌም እኔ ተባራሪ ነኝ። ፈጣሪ ሁሌም ላንተ ያዳላል። እኔ ተባራሪ፣ አንተ የቤት ባለቤት። ግን እንዳትረሳ ይሄ ሁሉ ነገር ያንተም እጅ አለበት። በፍጹም እንዳትረሳ። እሱ ሰበብሽ ነው። አዎ ሂጂ ውጭ ከቤቴ። አሁን ሂጂ ውጭ። ኧረ ተረጋጉ። እቺ ደግሞ ማናት? ይሄኔ እሷንም መንደር ላይ ወለሻት ይሆናል በየመንገዱ ስትል ከሰከሽ። አሁን ጥርግርግ ብላችሁ ከዚህ ቤት ውጡልኝ። ሂዱ፣ ውጡልኝ። እሺ ይቅርታ አድርግልኝ። አላደርግም። አዎ አላደርግም። አሁን እኔ ይቅር ብልሽ ልጅሽ የሰራሽውን ስራ ቢሰማ ይቅር ብልሽ ይመስልሻል? አሁን ይኸውልሽ በዚህ እንደዚህ አሁን ጫሽ ሳልልሽ ሂጂ ውጡልኝ። ውጭ ከዚህ። እንዴ አባባ ምን እያደረጉ ነው? እቺ እብድ ይዘሽልኝ ውጭ። እቺ ልብስ ይዘሽልኝ ውጭ። ይዘሽልኝ ውጭ። እሺ በቃ ማዘሯ ነይ እንውጣ። አልወጣም። እንደውም ምን እንደምታመጣ ያለው አልወጣም። አትወጪም? አልወጣም። አትወጪም? በፍጹም አልወጣም። እሺ ቁጭ በይ። ልጅሽ አሁን ሲመጣ ምን እንደሚልሽ ትሰሚያለሽ። አዎ ምን ግን እኮ በረከት ይመጣል። እኔ እኮ እሸታለሁ። በዚህ ሁኔታ ልጄ ማግኘት አልፈልግም። እንዲያየኝ አልፈልግም። በቃ ነይ ይዘሽኝ ሂጂ። ነይ ወደ ቤትሽ እንሂድ። እንዲያው የማንም እብድ መጫወቻ ነው ወይ ጣጣ። ነይ። ወዴት ነው? አሹዬ ወዴት ነው ሹክ ብላችሁ መገቡት? ወደ ቤት ለመግባት ግዴታ አንተ ማስፈቀድ አለብን እንዴ? ፍቅር ትክክል ናት። ግዴታ አንተ ማስፈቀድ የለብንም። አበዛኸው። ፍቅር አንቺ ግቢ፣ አንቺ ግን እዚህ ሁኚ። እንዴ ለምን?
እትዬ ሳይጠየቁ የትም መግባት የለም። የኔ እናት ትእዛዝ ከበላይ ነው። ማሚ አንዳንዴ እየመጣች ጠይቂም ብላኛለች። ሁሌ አትምጪ እንጂ አንዳንዴ መምጣት ትችያለሽ ብላኛለች። ነይ ብያለሁ። ነይ ኋላ ዛሬ እሺ ሩታዬ እንዴት ነሽ? ወዴት ነው? ኧረ ይህች ቲና የምትባል ወልጋዳ እኮ አስቸግራኝ ልትሞት ነው። እንደው በማረጋት ይሻላል። የት አለች? አሁን ገባች። ቲና ቤት ገባች? አዎ እሷን ለመያዝ አይደል እንደዚህ የምንቆራጠጠው? እንደዛ ከሆነ ማለት በቃ አግዝ ካለው እንደው ምን ይች ነይ እሺ እንሂድ። ይህች ወልጋዳ ቆይ እኔ ምን ማድረግ ነበረብኝ? ቸገረኝ፣ ራበኝ፣ ጠማኝ። ሰላምዬ ልጄን ጥዬ መሄድ ነበረብኝ። በቃ ራበኛ። ሰላምዬ የፈለገ ነገር ቢሆን አይራብሽ። ረሃብ ክፉ ነው። ታዲያ ልጄ እንደዛ እየራበው እንዴት ለገላዬ ይሳሳለሁ? እንዴት ለገላዬ ልሳሳ? አልገባኝም። ቆይ ሴተኛ ዳሪውን ልጅሽ እንዳይርቦ ነው? ለልጅሽ ስትይ ነው? አዎ። በረከቴን ከሰው በታች አድርጌ ማሳደግ አልፈለኩም። ከአባቱ ጋር እንደተለያየ እንደዚህ ሆና ቀረች እንዳይለኝ ፈራው። ከማንም በላይ ልጄን አሳደግኩት። ግን አሁን አጣሁት። የለም። አባቱ የት ነው ያለው? ቆይ አንቺ ምን ልትሰሪ መጣሽ? ለምንድን ነው ዞር ስል ከኋላዬ ማላጣሽ? እንደ ጥላ የምትከተይኝ ለምንድን ነው? መቼ ማለት ያው እመጣለሁ ብዬሻል ነበር። ለምንድን ነው የምትመጪው? ማን ላከሽ? ሲጀመር ለምንድን ነው የምትመጪው? ንገሪኝ። አንቺን ብዬ ነው የመጣሁት። እኔ ምን እሰራልሻለሁ? ተመልሼ እመጣለሁ እኮ ብዬሽ ስለነበረ ነው። ታዲያ እዛ ቤት ምን ልትሰሪ ገባሽ? እዛ ስትገቢ እኮ አይቼሽ ነው። በጣም ይቅርታ። በይ ካሁን በኋላ ካልቸገረሽ ዝም ብለሽ እኔ ጋር እንዳትመጪ። ግን ምንም ግን የለውም። ሂጂ በቃ። እኔ ካለ ሰው ኖሬ አውቃለሁ። ይኸውልሽ ከዚህ በኋላ አንቺ አይንሽን ማየት አልፈልግም። ሂጂልኝ በቃ ሂጂልኝ። እሺ ሄዳለሁ በቃ። ግን ደግሞ እኔን ስትፈልጊኝ እኔ ቤት መምጣት ትችያለሽ። እሺ። ቆይ ግን የማን ልጅ ነሽ? ምን አስደነገጠሽ? አባትሽ ማን ነው? አታውቂያቸውም? አባቴም እናቴም ልጅ ሆኜ ነው የሞቱት። ውይ የኔ ልጅ አይዞሽ። በቃ ሲገባሽ ነው ወደ እኔ የትም እንዳትጅሽ። እሺ ማዘሯ፣ ግን የሆነ ጥያቄ ልጠይቅሽ። ምን? ለምንድን ነው የምታገኛቸውን ሰዎች ሁሉ በድንጋይ የምታሯሩጭ? ማዘሯ፣ አንቺ እኮ እብድ አይደለሽም። ለምንድን ነው እስኪያናገሩሽ ድረስ የምትጠብቂው? እነሱ እብድ ስለሚሉኝ ነው እንጂ እኔ አላበድኩም። ውስጤ ቁስላለ፣ ርካሽነት። ቆይ ለምን ነበር ከባልሽ ጋር የተፋታሽ? ከጎረቤቱ ጋር ጠርጥሮኝ ነው። ማለት? በረከትን ከኔ ያልወለድሽም ብሎ ከቤት አስወጣኝ። እሺ ከዛስ? ከዛ በኋላ ግራ ገባኝ። ከተማ ውስጥ አንድም ሰው ማውቀው የለም። ያለኝ አማራጭ በሴትነት የምጠየቀውን ጥያቄ መልሼ ልጄን ማብላትና ማስተማር ነበር። አደረግኩት። ቆይ ልጅሽን ከማን ነበር የወለድሽ? ከአባቱ ነዋ። እሱ ግን እኔን እንደሚለኝ ቆሻሻ አልነበርኩ። ግን ከነ ልጄ ከቤቱ አስወጣኝ። ታዲያ እንዴት ወደዚህ መጣሽ? እዚህ በረከትን ወለድሽለት ያለኝ ሰውዬ ስለሞተ በረከት ንብረቱን መውረስ አለበት ብሎ አስጠራኝ። ከሱ ጋር ቤት ገባን፣ መኖር ጀመርን። እኔ ግን ጸጸቱን አልቻልኩትም። ከዛም በረከቴን ወሰዱት። በረከት የለም፣ ጠፋ። ቆይ የባቡሬ አባት አባባ ናቸው? አይ እሱ ምንም አያውቅም። ቅምጥል እህቱ ናት። እሱን እንደ አባት ነበር ያሳደገው። አባት መሆኑን ግን ቀልቡ ሳይነግረው አይቀርም። ታዲያ ቆይ ለምንድን ነው እንደዚህ የምትጋጩት? ህመም፣ ስቃይ። ከዚህ ቤት ከወጣው በኋላ መኖር አልቻልኩም። ህይወቴ ተበለሻሸ። የምወደው ሰው የወለድሽው ልጄ እኔ አይደለም ብሎ ከሌላ ሰው ጋር ባልገሻል ብሎ ከቤት አስወጣኝ። እኔም ጎበዝ መሆን ነበረብኝ። እስከ መጨረሻው ለትዳሬ ታማኝ መሆኔን ማሳየት ማድረግ ነበረብኝ። ግን ያው ገላዬን እየሸጥኩ እሱ እንዳሰበው ራሴን አረከስኩት፣ አበለሻሸሁት። ሁሉም ነገር አልፏል። በቃ አላለፈም። አልፏል እንጂ
እንደዚህ ራስሽን እስክታጭ ድረስ ልጅሽን ያሳደግሽ ሴት እና ደግሞ በጸጸት ውስጥሽ ያረረ ሴት ነሽ። ፈጣሪ አንቺን ይቅር የማይልበት ምንም አይነት ምክንያት የለውም። ለምን እንደዚህ ራስሽን ትጎጃለሽ? ልጅሽ በረከት እኮ እንዴት እንደሚወድሽና እንዴት እንደሚሳሳልሽ ስላልገባሽ ነው። ማን ነው ልጄ? የታለ ልጄ? በቃሽ፣ በቃሻል። ከዚህ በላይ ምንም እንድታቂ አልፈልግም። ሌላ ያልነገርሽኝ ህመም አለ? ቅምጥል ጥሩ ልጅ ናት። እናትሽን የገደለችው እሷ ናት ይሏታል። ግን እሷ አንድ ቀን በክፉ አይኗ አይታኝ አታውቅም። ሌላ ታሪክ። ቆይ ቅምጥል ከማን የተወለደችው? ከሚስቱ እኔን ከቤት ካስወጣኝ በኋላ ወዲያው ሚስት አገባ። ግን ብዙም ሳትቆይ ሞተች። ቅምጥል የምታውቀው ነገር አለ? ለምንድን ነው ይህን ሁሉ የምትጠይቅኝ? አንቺን ለመርዳትና ለመረዳት ካለሽበት ጸጸት ወጥተሽ ከልጅሽ ጋር እንደበፊቱ እንድትነጋገሪ ነው። ከልጄ ጋር? ቆይ ልጄ የት ነው? እየዋሸሽ ነው። ምን አስዋሸኝ? ቤቴ እኮ ይዤሽ ሂጅ እኮ በረከትን አይተሽዋል። ቆይ ለምንድን ነው ልጅሽን ማየት የማትፈልጊው? በረከት እኮ ያንቺ ልጅ ነው። በረከትዬ ልጄ ናፍቆኛል። አይዞሽ በቃ አሁን ነይ እንሂድ። የት ነው የምሄደው? ወደ እኔ ቤት እንሂድ። ጸጉርሽን ታጥቢያለሽ፣ ገላሽን አጥብሻለሁ፣ ከዛ ልብስ ትቀይሪያለሽ። ከዛን ተረጋግተሽ ስለ ወደፊቱና ከዚህ በፊት ስለተፈጠረው ነገር ለማሰብ ትሞክሪያለሽ። እኔ የትም አልሄድም። እኔ ለልጅ አልገባው። እሱ እኮ እንደዛ አያስብም። አንቺ እኮ ለሱ ምርጡ እናት ነሽ። በጣም እኮ ነው የሚወድሽ። በቃ ይበቃሻል። እኔ ቅጣት ነው የሚገባኝ። ለእኔ ቅጣት ሲያንሰኝ ነው። ይሄ ቅጣት ያንሰኛል። በቃ ሂጂልኝ፣ በቃ ሂጂልኝ ብዬሻለሁ። ሂጂልኝ። ቆይ ግን ለምን ግን ቆይ ለእኔ ይሄ ቅጣት ይገባኛል። እንዴ ደመቀዬ፣ ሄልዬ እንዴት ነው አንተ? ደህና ነሽ? እንዴ አንተ መጣል እንዴ? እንዴት ነው ነገሩ? ሁላችሁም ከከተማ መጣችሁ? ተባራችሁ ነው እንዴ? እኛን ማን ከከተማ ያባረናል? ከተማዋ እኮ በእጃችን ውስጥ እኮ ነው ያለችው። አንቺ ይልቅ እንዴት ነው ያደግሽው? አይደል ምን ይሄ ነው ደግሞ ወዝቡዝ ሆነሻል ነው የምልሽ። ያጣፍጥልሽ። እንኳን ደስ አለሽ። ዛሬ ደግሞ ሰላም አልባልም። እንዴት ነህ? አለሁልሽ። ምን ነው ችግር አለ እንዴ? አይ የለም። ወዴት እየሄዳችሁ ነው? ወደ ጋሼ ጋር እየሄድኩ ነው። ስንመለስ እናንተ ጋር ጎራ እላለሁ። እህት አለማለች? አረ የለችም። የት ሄደች? እኔ እንጃ አላት፣ አላየኋትም እስካሁን። በቃ ቶሎ እንመለሳለን። ምሳ አንቺ ቤት ነንሽ? አርጋችሁት ነው? ውሃ ልቅዳና ቆንጆ ጥቅጥቆ አዘጋጅላችኋለሁ። በሉ እንዳትቀሩ። ጥቅጥቆ? አዎ ምን ነው ረሳኸው እንዴ? ያኔ ከእህት አለም እየሰረኩ ማመጣለን ጥቅጥቆ። አይ አልረሳሁትም። እንዴት ይረሳል? አንቺ እናት ዝም ካልሽ አሰራሩን ቁጭ አድርገሽ ታስተምሪናለሽ። በቃ በኋላ እንመጣለን። አሁን ንኪው። በሉ በቃ እንዳትቀሩ። በቃ እንመጣለን። ናዴ ምግብ ላቅርባ። አይ አልበላም። ለምን? አይ ይቅርብኝ ባቡሬ። እሺ ግን ተጨንቀሻል? አይ ፊትሽ ያስታውቃል። ምንድነው ችግሩ? ዴቭ ነው? ከዴቭ ጋር ያለን ግንኙነት በቤተሰቦቹ ምክንያት እንዳይበላሽ ፈርቻለሁ። አይ ዴቭ በጣም እኮ ነው የሚወድሽ። ግን እንደ ወንድም እኔ የሚሰማኝ ልንገርሽ። ምን? ወንድ ልጅ የፈለገ ቢወድሽ ከእናቱ በላይ አይወድሽ። እሱን አትርሽ። እኔ እኮ ከሷ በላይ ይወደደኝ አላልኩ። ግን አሁን ለቤተሰባችን አትመጥኝም ቢሉኝ ምንድነው የሚወጣኝ? እሱ የዴቭ ውሳኔ ነው። ነገሮችን ማስተካከል ያለበት ዴቭ ነው። አንቺ በዚህ ጉዳይ መጨነቅ የለብሽ። እሱም አዎ ልክ ነህ። ግን አሁን የፈራሁት የዴቭን ውሳኔ ነው። አትጨነቂ አደይ። ሁሉም ነገር ከልኩ አያልፍም። ደግሞ ፈጣሪ ያውቃል። አታያትም? ለሊ ቀለበት አስራ ሰርጓን በምጠብቅበት ሰዓት ነገሮች እንዴት እንደተቀያየሩ። ሁሉም ነገር ለሚቀየረው ነገር እንደዚህ አትሁኝ። እሺ ባቡሬ፣ እንግዲህ የሚሆነውን እንጠብቃለን። ጥሩ ጓደኛለሽ። እሷ ካሳለፈችው ብዙ ነገር የተማረች ይመስለኛል። እሷን አመክሪያት። ግን አደራ እሷ የምትልሽን ሁሉ አትስሚያት። ማለትማ ከኤላ አንጻር ዴቭን አይታ የምትነግርሽ ነገሮች ጥሩ አይሆኑም። ዴቭና ኤላ ደግሞ በጣም የተለያዩ ሰዎች ናቸው። ወይ ካልሆነ ደግሞ ዴቭን ላውራልሽ። አረ ችግር የለም ባቡሬ፣ አንተ አትጨነቅ። እሺ አልጨነቅም። ግን አንቺ ስትጨነቂ ደስ አይልም። ታስታውሻለሽ? ለሊን ያገትኳት ጊዜ በጣም ተጨንቀሽ ተደናግተሽ ነበር። አይዞሽ፣ እኔና ለሊም ለአንቺ እንጨነቅልሻለን። አመሰግናለሁ። ለሊ ወይ ዴቭ እንዴት ነው? አለሁልሽ። አደይ የት ነው ያለችው?
እኔ ጋር ናት። ምን ነው? አይ ምን ከትላንትና ጀምሮ አላገኘኋት። ተቀይማኛለች አይደል? ቆይ ምን አድርጋት ነው? ለሊት ጠጥቼ ነበር። ምን እያደረግኩ እንደሆነ ራሱ ለኔ አልገባኝ። የነገረችሽ ነገር አለ እንዴ? ለሊ ምንም የለም። ግን ዴቭ አደይ በጣም ከፍቷታል። ቆይ ግን ያ ሁሉ ልመና፣ ያ ሁሉ ጦርነት እሷ እሺ ብላ አብራ ከሆናችሁ በኋላ እሷ እንድትከፋ ለማድረግ ነበር? አረ በፍጹም። እንደውም ደስተኛ ላደርጋት ነው የምፈልገው። ያው ለሊ ሰው አይደለም። አንዳንዴ ከኔ ስህተቶች አይጠፉም። ቢሆንም ዴቭ አደይን ከዚህ በላይ እንድትንከባከባት እፈልጋለሁ። ጓደኛዬ እኔ ያሳለፍኩትን አንዷትም ነገር እንድታይ አልፈልግም። ምንም የተለየ ስሜት እንዲሰማት አልፈልግም። እሺ ለሊ በጣም ይቅርታ። አሁን አደይን ማግኘት እችላለሁ? አዎ ትችላለህ። ቤት ነው ያለችው፣ ሂድ እናግኛት። እሺ ለሊ ነኝ። አይ እኔ ትንሽ ጉዳይ አለችብኝ፣ እሷን ጨራርሼ ቤት እመጣለሁ። እሺ በጣም አመሰግናለሁ። ሮማን፣ አንቺ ሮማን! አቤት ፍቅር። የሚበላ ነገር አዘጋጅ፣ ፈጠን አድርጊው። እሺ። ቆይ እኔ የምልሽ ምንድን ነው ጠረጴዛው? ምን ሆነ? አጸዳጁ፣ ቤቱንም አስተካኪ። ስጨርሽ አብረሽኝ ትሄጃለሽ። ወዴት? እኔ ቤት ትንሽ የቆሻሻ ልብስ አለኝ፣ እሱን ታጥቢልኛለሽ። አላደርገውም ቲና። እኮ ለምን? ምክንያቱም እኔ እዚህ ቤት የቤት ሰራተኛ እንጂ አንቺ አይደለሁ ይመስለኛል። ብር ነው ችግርሽ። አንቺ ሰሚኛለሽ? ይህን ቆሻሻ ብርሽን ውሰጂና ጭንቅላትሽን አጽጂበት። እሺ? ከዚህ በኋላ እኔ እንደዚህ እንዳትናገሪ። እናንተ አሹ፣ ቆይ ለምንድን ነው ቲና እንድትገባ የፈቀድክላት? ማን ፈቀደላት? ራሷ ነች እንጂ ዘው ብላ የገባችሁ። የልጎ ዝንብ ነጭ። ዞር በልልኝ። አንቺ ደግሞ ትሰሚኛለሽ? ለአሁኑ ዝም ብዬ አልፍሻለሁ። ከዚህ በኋላ ግን ልክሽን ነው ማሳይሽ። እሺ? አንቺ ሸፋፋ ሸፋፊት ማን ስለሆንሽ ነው ሮማኒ እንደዚህ የምትናገረ? ይኸውልሽ በዚህ ሁላ የባሰ ሳላንሻፈፍሽ ቤቱን ለቀሽ ውጪ። አሹ አንተ ራስህ ውጣ። ቲና ከዚህ ቤት አትወጣ። ሂድ ውጣ። አሹ በቃ ተዋቸው። እትዬ ሲመጡ ለሁለታችሁ የሚያወጋቸው ነው የሚሰጧቸው። ናምጣ ግድ የለም ቆሻሾች። በቃ ጓደኛሽ ቆይቻ አይቻት ልምጣ። እሺ፣ በዛውም አባባኔያቸው ነው ይመጣል። እሺ በቃ ቻው። ማን ነው? ዴቭ። ወይኔ አደይ፣ ይቅርታ የኔ ቆንጆ። ቆይ እኔ እናንተ ከዚህ በኋላ በዚህ ሁኔታ ነው የምንቀጥለው? አይ በፍጹም እንደዚህ አንቀጥልም። ሁሉም ነገር ይስተካከላል። እሺ? ቆይ እኔ አንተ እንድትጨነቅ እያደረግኩ ነው እንዴ? አረ በፍጹም። ቆይ ማን ነው እንደዚህ ያለሽ? እኔ እንጃ። እኔ ግን ዛሬ እንደዛ እየተሰማኝ ነው። ይኸውልሽ አደይ ስሚኝ እሺ፣ እንደዛ አይደለም። ታዲያ እንዴት ነው? ለምንድን ነው ለቤተሰቦች ስለ እኔ ለመናገር ያፈርከው? ምን? ቆይ ማን ነው እንደዚህ ያለሽ? ማንም ይበለኝ፣ ግን ቆይ ለምን? ያንን ሁሉ ነገር ያሳለፍነው ለዚህ ነው? አይደለም አደይ፣ ይኸውልሽ ላስረዳሽ። እሺ? ምንድን ነው የምታስረዳኝ? አባብለህ ልቤን ከወሰድክ በኋላ እንደዚህ ታደርጋለህ? ቆይ መጀመሪያ እኔን ስታፈቅሬ ስለ ቤተሰቦች አላሰብክም ነበር? ቆይ እሺ አትነግሪኝም? ማን ነው እንደዚህ ያለሽ? ለምንድን ነው ለእናት ስለ እኔ ለመናገር ያፈርከው? በፍጹም አደይ፣ እኔ ባንቺ አላፍርም። ታዲያ ለምንድን ነው ከኔ ጋር መሆን ያስጨነቃል? አደይ፣ እኔ አልተጨነኩም። ትንሽ ስለፈራሁ ነው የተረበሽኩት። ለምንድን ነው የፈራው? ለአንቺ ነገር ላስጨንቅሽ አልፈለግኩም አደይ። ለዛ ነው ያልነገርኩሽ እንጂ ለሌላ ነገር አይደለም። ምን የሚያስጨንቅ ነገር መጣ? እውነቱን ማወቅ እፈልጋለሁ። ለእናቴ ስለ አንቺ መናገር አልፈለግኩም። ስለ ስራሽ እና የት እንዳገኘሽ። ለምን? ምክንያቱም እንዲንቁሽ አልፈልግም አደይ። እና እነሱ እንዲያከብሩኝ ያለ ማንነቴ ማንነት ልትሰጠኝ ነው? እንደዛ አይደለም አደይ።
ቢያንስ የኔ ፍቅር ሰራተኛ መሆንሽን እንዲያውቁ አልፈልግም። ይኸውልሽ ለአንቺ የሚኖራቸው አስተሳሰብ ጥሩ አይሆንም። ለራሴ ስሜት ተጨንቄ ነው። እያታለልከኝ ነው። ሲጀመር ማታፈቅረኝ ከሆነ ማን አስገድደ? እኔ እኮ አልያዝኩም። በቃ መሄድ ትችላለህ። እጄን ያዘ የለም። አደይ እንዴት እንዳገኘሁሽ እኔ ነኝ የማውቀው። አንቺን ደግሞ መተው አልችልም። ይኸውልሽ አንቺ እኔ ሚስት ነሽ። እሺ በጣም ነው የማፈቅርሽ። እንደዚህ እያልክ ልቤን አትስቃለው። ከኔ ጋር መሆን ካልፈለክ የምታፍርብኝ ከሆነ በቃ ሂድ። ባጉል ተስፋ ልቤን አትምለው። ይህን ያህል እንዲሰማሽ አድርጌያለሁ ማለት ነው አደይ? ከዚህም በላይ ልቤን ሰብረዋል። ይኸውልሽ የኔ ቆንጆ አንቺ እንዳትናገር ስላልሽኝ እንጂ ለታለም መናገር እችላለሁ። ለሁሉም ሰው ፍቅራችንን ማሳወቅ እችላለሁ። እርግጠኛ ነህ? አዎ አደይ፣ ከሊዱ ጋር አውርቼ ነበር። እሷ ነች ማሚና ዳዲ አይቀበሉም ስትል ትንሽ ፈራሁ። ለዛ ነው እንጂ ሌላ ነገር አስቤ አይደለም። ምን እሱ ብቻ ትላንት ልታደርገው የነበረው ራሱ ልክ አልነበር። አደይ በጣም ይቅርታ። አጠገቤ ስትሆኝ የማደርጋቸውን ነገሮች አላውቃቸውም። በቃ ስሜታዊ ስለመሆን ነው። ድጋሚም ደግሞ ይህ ነገር አይፈጠርም። በጣም ይቅርታ። ብዙ ጊዜ ደጋግሜ ነግሬሃለሁ። አንተ ግን ልትሰማኝ ፈቃደኛ አይደለም። እኔ እንደዚህ አይነት ነገር አልፈልግም። እሺ አደይ ገብቶኛል። ላለፈውም ነገር ይቅርታ እየጠየቅኩሽ ነው። ግን አደይ እባክሽ እሺ፣ ሌሎች ሰዎች የሚሉሽን ነገር አትስሚ። እኔ በጣም ነው የምወድሽ። ማውራት ሳይሆን ፍቅርን አሳየኝ። እኔ መስማት ሳይሆን በተግባር ማየት ነው የምፈልገው። ደህና ነሽ ሊንገን? ደህና ነኝ፣ አትጨነቅ። አንተ ግን ደህና ነህ? እኔ ደህና ነኝ፣ ግን በጣም ናፍቀሽኛል። የሚበላ ነገር ትፈልጋለህ? ልስራለህ? እሺ፣ የአንቺ ምግብ መብላት እንዴት እንደሚያስደስተኝ ታውቂያለሽ አይደል? እሺ እሰራለሁ። ሮሚን ሂጅ ሳልያት ስራ ጀመረች? አዎ ጀምራለች። እቤት ናት። በቃ አሁን በልታ አብረን እንሄዳለን። ስለተረዳሽኝ ደግሞ በጣም አመሰግናለሁ። መጣችሁ ልጆች? እማዬ ዳይመንድስ አልተገናኛችሁም እንዴ? አሁን እኮ ወጣ ብሎ ነበር። ተላልፋችሁ ይሆናል። ምን እናግዝ እማዬ? ወይ ምንም ብዙ ነገር የለም የሚታገስ። አንተ እኔ ልታሳድበኝ ነው እንዴ? አምጡት ማዘር፣ እኔ ለቅመዋለሁ። ኧረ ተይ ግድ የለሽም። አንቺ እኮ እንግዳ ነሽ። ኧረ ጣጣ የለውም፣ እኔ ለቅመዋለሁ። ችግር የለም። እኔ የምለው እህትና ወንድም ናችሁ እንዴ? አንቺ እኮ አደይ የመጣች ጊዜ አልመጣሽም ነበረ። ኪንጎ እህት ናት እንዴ? ስታይ እህቱ ነው መስለው። ታዲያ ምንድን ነው ግንኙነታችሁ? ባሌ ነው ማዘር እንጂ። አረ ቅምጥል እንዴ እያፈርክ ምናምን ባልሆነ ምን ያሳፍራል? አረ አላፈርኩም ቅምጥል፣ ዝም ብዬ ነው። ሚስት ከሆነች ደግሞ ምን ታፍራለህ? ለሚስት እኮ ውበቷ ባል ነው፣ ለባልም ደግሞ ውበቱ ሚስት ነው። በሚስት ይኮራል እንጂ ይታፈራል እንዴ? አረ እስኪ ማዘሯን ንገሪው። አልሰማም አለኝ እኮ። አይ ትዳር ላይ እንደዚህ አይነት ነገር አይሰምርም። አንቺም እሷም አንተን ካልሰማች ትዳር ላይ እንደዚህ አይነት ነገር አይሰራም። እማዬ እሷ ዝም ብላ ነው፣ እኛ አልተጋባንም። አየሻ ማዘሯ፣ እኔ ባሌ ነብዬ አክብሬ ስኖር እሱ ደግሞ እንዴት ራሱን ዝቅ እንደሚያደርግ። ካልተጋባችሁ ገና እጮኛ ማቾች ናችሁ ማለት ነው? አዎ እማዬ እንደዛ ነው። ውሸቱን ነው። ይኸውልሽ ማዘሯ፣ እዚህ ገጠር ምናምን ስለሆነ ሊደብርሽ ይችላል፣ ግን ደግሞ እኔ ኪንጎን አፈቅረዋለሁ። አረ ቅምጥል ትንሽ ፈሪ። አይ አየልሽ ነገር ተዋት ትንገረኝ። ይሄ ስርቆት ነው እንዴ? እኮ ለምን ታዲያ ከወደድሽው ለምን አትጋቡ? ኪንጎ የመዋደድ ማሰሪያው እኮ ትዳር ነው ልጄ። አንቺ ምንድን ነው የምትቀበጥሪው? አረ አውቃ ነው። እኔም እኮ በጣም ነው የምወዳት። ሰላም ለዚህ ቤት። ማነሽ ልጄ? ደህና ነኝ፣ ደህና ነኝ። ለሊ ይባላለሁ። የቅምጥልና የደ ጓደኛ ነኝ። ቁጭ በይ እስኪ። ቅድም ከዛች ከእብዳ ሴትዮ ጋር አየሁሽ ልበል? አዎ አባባ አይተውኛል። ምንሽ ናት? የት ነው የምታውቂያት? የባቡሬ ጓደኛ ነኝ አባባ። በሱ ምክንያት ነው ያወቅኳት። ልጄ ለካ ያለ ምክንያት ከቤት አልጠፋም፣ የያዘውን ይዞ ነው። አይ እንደዛ እንኳን አይደለም። እኔና ባቡሬ በስራ ምክንያት ተገናኝተን ነው። ባቡሬ ማለት ለእኔ ወንድሜ ነው፣ ሌላ ነገር የለንም። አይ ታይ ታይ እባክሽ፣ እችን ነገር እኛም አልፈንባታል። አትሳቅቂ ልጄ። አረ
አይዞት አባባ። ፈጣሪ ባርክሽ ልጄ። የሚፈልጉት ነገር አለ? ምን ላምጣ? አይ ምንም አልፈልግም የኔ ልጅ። እንኳን እናንተ ልጄም ጨክናብኝ ሄዳለች። ሰው ባሌለበት ቤት ብቻዬን እንዳልሞት እናንተም እየመጣችሁ ጠይቁኝ። ልጆት ቅምጥል ብቻ ናት? ምን ነው ለምን ጠየቅሽኝ? ባቡሬ አባባ አባቴ ነው አለሽ እንዴ? አዎ ሁሌ ነው የሚያነሳቸው። እናቱ መጥፎ ሆና ነው እንጂ እኔ ባቡሬን ከልጄ ለየችው አላውቅም። ቅምጥል ግን ወንድም የላትም እንዴ? ማለቴ ብቸኛ ልጆት ናት? አይ ባቡሬ እኔ ልጅ ከልጄ ለየችው አላውቅም። የባቡሬ እናት ሚስቶት ነበረች እንዴ? ማን ያለው? እሷ ነች እንዲህ ብላ ነገረችሽ? ኧረ እሷ አይደለችም አባባ፣ እንዲሁ በራሴ ለማወቅ ነው የጠየቅኩት። ሁኔታሽ ግን እንደዛ አይመስልም። ይቅርታ አባባ፣ እኔ እዚህ የመጣሁት ስለ ባቡሬ እናት ለማወቅ ነው። ለምን እንዳበደች የሚያውቁ ከሆነ እንዲነግሩኝ ፈልጌ ነው። አንቺ ይሄን ሁሉ ለማወቅ ግን ለምን ጓጓሽ? ምክንያቱም ባቡሬ በእሷ ምክንያት በጣም እያዘነ ነው። እሷም ደግሞ ምንም ያክል ብታጠፋ እንደዚህ ማዘንና እንደዚህ መጎዳት የለባትም። አይ ልጄ፣ እንደው ልፊ ሲልሽ ነው። እሷም እንዲሆነችው በምክንያት ነው። እሷም እኔም እንዲሆን ነው የምናውቀው የተለየ ሚስጥር አለ። ነገር ግን እንዲህ በቀላሉ የሚወራ የሚነገር ነገር አይደለም። ብዙ ያለፍናቸው ልጆቻችን ሊሰማቸው የማይገባ ብዙ ነገሮች አሉ። ታሪኮች? አዎ እንግዲህ እኔና እሷ ብዙ የምናውቀው ነገር አለ። ግን እንዴት ለአንቺ እሷ ነገረችሽ? ምን ለማድረግ ፈልጋ ነው? ወይስ ምን ለማወቅ ፈልጋ ነው? አይ አልነገረችኝም አባባ። በራሴ እሷን ለመረዳት እያሰብኩ ነው እንጂ ሌላ ነገር አይደለም። እሱን ተይና እንግዲህ ቅምጥል ጓደኛዬ ነች፣ አደራ ብላኛለች ስላልሽ እስኪ ተነሽና ጎሽ ለልጅ ቡና አፍይልኝ። እሺ አባባ፣ አሁን አፈላለሁ። ቲና። ማሚዬ፣ እዚህ ብቻሽን ሳሎን ውስጥ ምን እያደረግሽ ነው? ምንም። አንዳንድ ጊዜ ለሰላምታ ብቅ ያላልሽኝ? ታዲያ ቤት ውስጥ ማንም ሳይኖር ነው እንደምትመጪው? ማሚዬ፣ ፍቅር አለች፣ ከሷ ጋር ነኝ። የት አለች? ማይ ፍቅር። ቲና ከአንቺ ጋር የመጣችው? አዎ ማይ፣ እኔ ልጠይቀኝ መጣ ነው። ግን ደግሞ እስካሁን ሮማን እያስተናገደቻት አይደለም። ለምን? ሮማን? አይ ማሚ፣ ሮማን እዚህ ምን ትሰራለች ብለሽ ነው? ካሹ ጋር ናት። ምግብ አቅርቢ ብያት እስካሁን ከሱ ጋር ናት። ለምን? አቤት ሮማን፣ እስካሁን ምን እየሰራሽ ነው? ላሹ ምግብ ላደርስ ወርጄ ነው። ለቲና ለምን አላቀረብሽው? አልፈልግም ስላለችኝ እኮ ነው። ምን ነው? አይ ምንም፣ ዝም ብዬ ነው። በይ አቅርቢላት። አይ ማሚ፣ የእሷ ለመታዘዝ ገርሞኝ እንጂ ችግር የለውም። ምን ይወጥች ይበላለሁ። እሷ ያጨማለቀችው ማን ይበላላታል? አይ እንዲህ አይነት መጨማለቅ እኔ ደስ አይለኝም ቲና። ከዚህ በኋላ ቤት ተመልሰሽ እንዳትመጪ፣ ለሰላምታም ቢሆን። እንዴ ማሚ፣ ጨረስኩ በቃ። ላይኔም ላይሽ አልፈልግም። ፍቅር፣ አንቺ ደግሞ የአደይን ክፍል ግቢ እናስተካክልላት። ሮማን እዛ ገብታ ተራፍ። እሺ ማይ። ሮማን ነይ ላሳይሽ። ከጨረሽ ወደ ቤት ሂጂ። ቆይ ማሚ፣ እኔ ምን አጠፋው? ለምንድን ነው እዚህ ቤት እንዳልመጣ የምከለከለው? ያደረግሽውን አንቺ ታውቂያለሽ። ፍቅርም ቢሆን ስራዋን ጠንቃ ታውቃለች። ልጄ ናት፣ መውደቂያ የላትም ብዬ ነው እንጂ እንደ ስራችሁማ ቢሆን ሁለታችሁም እዚህ ቤት ዛሬ አትገኙም ነበረ። በእውነት ማሚ፣ እኔ አንቺ መምጣትሽን አላየውም ነበር። በጣም ይቅርታ ማሚ፣ ይቅር በይኝ እባክሽን። ይቅር ስላልኩሽማ ነው ቲና ዛሬ ቤት ያለሽው። ከዚህ በኋላ ቤት መጥቶ መበጥበጥ አይቻልም። እሺ እሺ ማሚ፣ አልበጠብጥም። ግን እኔ ወደ ቤተሰቦቼ እስክመለስ ድረስ ብቸኝነት በጣም እያጠቃኝ ስለሆነ እዚህ ልሁን። እንዳታስቢው ጭራሽ። ከፈለግሽ ፍቅር ያለሽ በመታ ታጫውትሻለች። እዚህ እንዳንቺ አይነት ልጅ አልፈልግም እኔ። መተሽ ቤቴን ለመበጥበጥ ካልሆነ ሌላ ስራ የለሽም። ቆይ ለምን ይሄ ሁሉ ቅጣት ለእኔ ይገባኛል? ምን እየተካሄደ ነው? ቆይ ልጄን ለማሳደግ የእነሱን ጥያቄ ከመቀበል ውጭ ምን አማራጭ አለኝ? ቆይ ምን አጠፋው? አንቺ ምንም አላጠፋሽም። በጣም ይቅርታ ማዘሯ። ይቅርታ ማዘሯ፣ በጣም ይቅርታ። እኔን ጥፋተኛው
አንቺ አልሽልኝ ውለታ አንዱን እንኳን ሳልከፍል የታሰርኩ ከንቱ ልጅሽ እኔ ነኝ ጥፋተኛው። በጣም ይቅርታ። ማን አንተ? በረከት እኮ ነኝ ማዘሯ። ስንት መከራና ስቃየሽብኝ ብቸኛ ልጅሽ። ለምንድን ነው እንደዚህ የምትሆኝብኝ? ልጅሽ እኮ ነኝ በረከት። ልጄ? ወይ እናቴ። አይ አንተ ልጄ አይደለም። ልታታልለኝ አትሞክር። ሂድ፣ ጥፋ ከፊቴ! ጥፋልኝ ከፊቴ! ጥፋ! ቆይሽ ልጅሽ መሆኔ እንዴት ነው የምታውቂው? በምን ላሳይሽ? ልጄ ብዙ የተለያየ ነገር አለው። ሁሉም እየተነሳ ልጅሽ ነው ስላለኝ እኔ ወንዶችን አላምናቸው፣ በፍጹም አላምናቸው። እሺ እኔ ተመልከችው። ምንድን ነው እንዴ? ቆይ መቼ ሲንጠባሳረሹማ? ልጄ? አዎ ማዘሯ፣ ልጅሽ ነኝ በረከት። የት ነበርክ? ቆይ ስፈልግህ እኮ ነበር። እስር ቤት ነበርኩ። ስወጣ ደግሞ አንቺ በጣም ብሶብሻል። ቆይ ብትረሺ እኔን ትረሽኛለሽ? አይ አይሆንም። አንተ ማነህ? ቆይ አውቀሽ ነው። ቆይ ምንድነው ዛሬ የምትይኝ እንዴ? ቆይ ምንድነው ችግርሽ? ከዚህ በላይ ምን ላቅርብልሽ? ምን ማስረጃ ልንገርሽ? ቆይ ምንድነው ችግርሽ? ምንም አራበኝም አልጠማኝም። የማንም እርዳታ አያስፈልገኝም። ይህ ሁሉ ስሰማ ያመንኩ እንዳይመስልህ። አንተ ሌባ፣ ልታታልለኝ ነው? አንተማ አታታልለኝ። በአንቺ ምክንያት ግን በጣም እየተጎዳው ነው። በቃ ይበቃሻል። እንደዚህ አትሁኝ ማዘሯ። ልጄ ልጄ፣ ይቅርታ ይቅርታ፣ በቃ ይቅርታ። እዚህ ነው ማድረው? አዎ። ተነሽ፣ ፍራሹን አውጪው። ለምን? አንሹ አልኩሽ እኮ አትሰሚም? ወዴት ነው ማነሳው? ምን ሆነሻል ፍቅር? ተነሽ፣ ይሄን ፍራሽ አውጪው። ተነሽ አንግሽ። ወዴት ልትወስጁ ነው? ወደ መኝታ ክፍል ያስገቢው። ያዡ። የት መኝታ ቤት? ይሄ ፍራሽ እኔ የምተኛበት መስሎ። ጭራሽ ፍራሽ ላይም ልተኛ ያምርሻል። በይ ተነሽ አውጪው። አላውጣውም። ቆይ ፍራሽ ኮጣ የት ልተኛ ነው? ፍቅር ቆይ እንዴት ነው የምታስቢው? አትጩይ። ምን ሀገርሽ መሬት ላይ አይደል እንደምትተኙ? ይሄ ራሱ ሲበዛብሽ ነው። በቃ ትርፍ ወሬ አታውሪ። ሲጀመር አንቺ ጤነኛ አይደልሽ። ይኸውልሽ እኔ ያዘዝኩሽን ነገር በሙሉ ማድረግ አለብሽ። እሺ? እንዳታስቢው። በፍጹም አላደርገውም። እትዬ አትጩይ፣ አፍሽን ዝጊ። ይኸውልሽ ትሰሚኛለሽ? ዛሬ እዚህ አደርሽ ማለት ከዚህ በኋላ በሰላም መቆየት ትቻለሽ ማለት አይደለም። እሺ? ጠንቀቅ በይ ሮማን። ቆይ ይህች ልጅ እንደዚህ ከኔ ጋር ያያያዛት ነገር ምንድን ነው? እባክህ ፈጣሪ ትዕግስቱን ስጠኝ። ጎበዝ ነሽ አንቺ። እንደው እኔ እንደ ቅምጥል መስለሽኝ እኮ። ምን አንቺማ ምን ምክር ያስፈልግሻል? አንቺ ነሽ እኛን የምትመክሪው። የልጅ አዋቂ ተባረኪ። አሜን አባባ። አደይ እህትሽ ነች? አዎ እህቴ ናት። ማለቴ እንደ እህቴ ነው ማየት። እሷም ጥሩ ልጅ ነች። ቅምጥል አስጠንቅቃኛለች እያለች መታ ታስታምመኛለች። አዎ አባባ፣ አደይ በጣም ጥሩ ልጅ ናት። በለው ዛሬ ቤቱ ሞቅ ደመቅ ብሏል። ምን ተገኝቶ ነው? አሁን እችን የመሰለች ልጅ ይዘህ እስከ ዛሬ ሳታስተዋውቀኝ አሁን አንተ የኔ ልጅ ነህ? አይ አባባ፣ ለሊን ካገኘማ በቃ እኛንም ትረሳናለህ። የተባረከች ልጅ እንደው ከወለዱት ሳይቀር እንዳንቺ አይነቱን ነበር። ኧረ ተው አባባ፣ ቅምጥል ከሰማይ ታንጠባጥባለች። ምን አባቷ እሱ። እስኪ ትምጣ፣ እዚህ ቤት የሚያስገባት እስኪ እናያለን። ተው እንጂ አባባ፣ ገና ለገና በአንድ ቀን ሊሊን አገኘው ብለህ ቅምጥል እዚህ ቤት እንዳትመጣ ማለት ምን የሚሉት ነው? አባባ አባባ አባባ፣ ምን ሆነ ነው? አባ እንዴ አባባ፣ ጋሼ ያው ተደራጅተው ነው የመጡት። ዘንድሮስ አይለቁንም አልኮት። እስኪ የሚያመጡትን እናያለን።
ሰላም ጋሺ። ጎረምሳው ልጄን አስኮብለህ አንተ አይንህም በጨዋጥ በፊት ትመጣለህ። ምን አደይን ብቻ ሮማንንም አስኮብልሎ ከተማ አስገብቼ መከራዬን ያበላኝ እሱ አይደለም። ይውላልልኝ ስለሱ ላወራ አይደለም የመጣሁት ጋሺ። ባለፈው ያወራንበትን ጉዳይ እንዴት አደረጉልኝ? ይውላ አበበ፣ እኔ እያስተካከልኩ ነው። መቼም እዚህ ድረስ የመጣ ነው ለሱ ነው አትለኝ። አዎ ነው። እኔም አበበም የአባታችንን ድርሻ እንፈልጋለን። እንደዛ ነው? አዎ ጋሺ እንደዛ ነው። ይሁን፣ የሚገባችሁን ተማክረን እንሰጣችኋለን። መቼስ ምን ይደረጋል ጋሺ። ባለፈው ስመጣ እንዲህ ነበር ያሉኝ። ወይ ካልሆነ ወደ ህግ ወስደነው በህግ መሰረት ችግሩን አስተካክለው። አይ በፍጹም እንደዛ አይሆንም። አዎ እኔም እሱን አስቤ ነው። ቤተሰብ ስለሆንን ነው። ህግ ጋር ለምን እንሄዳለን? ተናግረን መፍታት የምንችለውን ጉዳይ። አዎ ልክ ነህ ልጅ። ህግ በዚህ መካከል መግባት የለበትም። እንደ እኛ እኮ ቤተሰቦች ነን፣ ልጆቼ ናችሁ። እንዲያሳንግ ኔ የጥሩ ዘመን የጓደኛ ልጆች አይደል? አዎ ለእናንተና ለልጆቼ ነው እንጂ እኔ ምን ያደርግልኛ? እኔ እንግዲህ የሚገባችሁን እኔ እሰጣችኋለሁ ለሁላችሁም። ትንሽ ጠብቁኝ። እታች ያለው መሬት ሽጬ ለሁላችሁም አካፍላችኋለሁ። መቼስ ምን ይደረጋል? እንዴት ማለት? ቆይ ጋሺ ይሄ ምን ማለት ነው? ቆይ የኛ ድርሻስ ይሄ ብቻ ነው? ሌላ ምን አማረህ? እላ ያለው መሬት፣ አሁን የሚኖሩበት ቤት ሁሉም የአባቴ ድርሻ ነው። በደንብ አውቃለሁ። እርስዎ ምንም ድርሻ የለዎትም። እዚህ መጥቶ በጉልበት ከማገዝ ውጪ ምንም ነገር እንትን ያሉት ነገር የለም። በቃ ድርሻ የለዎትም እርሱ። አንተ እንደ ነው ንግግርህ? አዎ ዳይመንድ ልክ ነህ ጋሺ። አባቴ ሁሉንም ነገር ነግሮኛል። እና ቤትህንም ንብረትህንም ከብቶችንም ስጥና ባዶን ቅር ነው የምትለኝ? በፍጹም እኛ እንደዛ አላለን። ግን በቃ የሚገባንን ስጡን ነው ያለው። አይ ካሉ አይሆንም ካሉ ደግሞ የአባቴን ፋይል አስከፍታለሁ። በቃ ምን? አዎ ጋሺ ሁሉንም ነገር ማወቅ እፈልጋለሁ። አባቴ በምን እንደሞት እንኳን እኮ የማውቀው ነገር የለም። የመጣሁት ሁሉንም ነገር አውቄ የሚገባኝን ንብረቴን ይዤ ለመሄድ ነው የመጣሁት። በቃ የስንት ዓመት ታሪክ ዛሬ መበርበሩ ምን አስፈለገ? ግዴታ ከሆነ አይቀርም። ከዛ በፊት ግን የሚገባንን ገንዘብ ስጡ። ከየትም ማምጣታችሁም ቢሆን ገንዘባችን ስጡ። ወይ ድንገት ዛሬ መጥቶ ገንዘብ ስጡን ይባላል እንዴ? ትሰማላችሁ? ይህንን መሬት እኮ ተንከባክበን እንዲህ ምርት እንዲያመርት እንዲያፈራ ያደረግነው እኛ ነን። እሱ እኔን አይመለከተኝም። በቃ ከየትም አምጥታችሁ መሬቱንም ሸጣችሁ ቢሆን ገንዘባችንን ስጡን። በቃ አቤና እንሂድ። ይሄ ነገር ጫን ያለ ነው ጋሽ። ይኸው ተደራጅተው ነው የመጡት። አይለቁንም። እሰብበት ጋሽ። አለምልያት ገና ነው ቤቴ መቀበይ ከሚሴ። አሹ ዛሬ ደግሞ ለየት ያለ አድርገው እስኪ። ባህላዊ ዘፈን ሁሉ ጊዜ ሆነብክ እንዴ? ማለት ዳንስ? እሺ ትስማማለክ? እሺ ጀምር። እሺ ቆይ በር ተንኳኳ። እሹ ምንድን ነው? በር እኮ ነው የተንኳኳ። በር ይኸውልሽ፣ በር ከፍቶ መዝጋት እንጀራዬ ነው። እና ታዲያ ይሁና፣ በሩ ይደርሳል አይደል? እንደ የጀመርከውን ጨርሰህ አትሄድም? አይ የለም የኔ እናት፣ እኔ እንጀራዬ ነው። አንቺን አይ የሚልሽ የለም። ደንሽ፣ እኔ ሄጄ እከፍታለሁ። ንጉ ዝለቁማ። ሀዲ ምን ነው ጨካሽብን እኮ። ይቅርታ ጥያችሁ ጠፋ አይደል? ሮማን አለች እንዴ? አለች። ሂጂ ግቢ። ዴቪ፣ ሩታ፣ እኔና አንቺ የምናወራው ነገር አለ። እኔ ወደ ውጭ እንውጣ። ስለምን? ማለቴ በምን ጉዳይ? ነይ ሩታ። ዴቭ ምን እያደረክ ነው? ይኸውልሽ ሀዲ፣ አንቺ ወደ ውስጥ ግቢ እሺ። እኔና ሩታ የምናወራው ነገር አለ። ተባረኩ ልጆቼ፣ በእውነት ተባረኩ። በስንት ጊዜ ዛሬ ገና አሳቃችሁኝ። ካሁን በኋላማ እኮ ቤተሰብ ነን፣ እየመጣን እንጠያየቃለን። አይለል አንቺ ዘመድ አግኝተሽ ሞተሻል። ከዘመድም በላይ አባት ነው እንጂ ያገኘሽው ልጄ። ይሁና፣ አሁን 3 ሞልተናል ከቀምጥል ጋር። አይ ልጄ፣
እዛ እንዴት ሆነ ይሆን ያን ዱርዬ ተከትላ ሄደ? ኧረ እሷ ምንም አትሆንም አባባ። ባይሆን አንተ ጤናህን ጠብቅ። አይ ልጄ እያየህ ከአሁን በኋላ እኮ ብዙ እድሜ አይኖርም። ጤናህን እያየው አልቻልኩም ልጄ። ባይሆን አንተ ምከራትና ትመለስ። ወንድ ተከትላ ሄዳ የትም ልደርስ አትችልም። የትም አትደርስ። የማይሆን ሰው መከተል በኋላ አጉል ቦታ ነው የሚጥላት። አታስብ አባባ፣ እኔም ለሊም በደንብ እንመክራታለን። እሺ ልጄ፣ ሳልሞት ቶሎ ተመለሽ በላት። በኋላ ይቆጭሻል ብለህ ንገራት። እሺ አባባ፣ አታስብ። ደግሞ ኪንጎ ያን ያክል ክፉ አይደለም አባባ፣ ብዙ አይጨነቁ። አዎ እኛ የምናስብላትን ያህል እነሱም ያስቡላታል። አንተ አታስብ፣ ራስን ጠብቅ። አይ ምን ይንከባከባታል? እኔ እሱም ጸባይ መች አጣሁ? ምንም አይንከባከባትም። እሱ እኮ በፊት ነው፣ አሁን ጸባዩ ተቀይሯል አባባ። አይ ጥሩ ከሆነ ታዲያ ምን አስፈራ? ቤቴ መጥቶ የማይጋፈጠው አንተን ስለሚያከብረህ እኮ ነው የማይመጣው አባባ። ደግሞ ቅምጥል ማደውልልህ በጣም ስለፈራች ነው እንጂ ለእኛ ሁሌ ትደውላለች እና ጤንነትህንም ትጠይቀናለች። አይደውልና ንገራት ነው። ቤቷ ነው፣ የእሷ ደስታ የኔ ደስታ ነው። ትደውልና ደግሞ ታውረኝ፣ ምንም ችግር የለም። አንደኛውን ስትመለስ ካልሆነ የምታወራ አይመስለኝም አባባ። አንተ አትጨነቅም። ይሁን መቼስ ባለችበት እሱ ይጠብቅልን። ሌላ ምን እላለሁ? ባቡሬ በቃኝ፣ አሁን እንሂድ። ትንሽ አትጫወቱም? አይ እንሂድ አባባ። አደይን ደግሞ እንልካታለን። አይዞ ብቻህን አትሆንም። እሺ እንደው ምን አለ ቅምጥሌ ስትኖር እንደዚህ መታችሁ ብትጫወቱ። አንተ ደስ ይበል እንጂ እንመጣለን፣ አታስብ። ልታታይኝ እንዳሞክር። እሺ ስለ ቤተሰቦቼ ባህሪ ለአደይ ነገርሻት አንቺ ነሽ አይደል? እንዴ ቆይ እሷን ለምን ተናገርሻት ብለህ ነው እንደዚህ የምትጮህ? አዎ አንቺ ምን አገባሽ? ለምንድን ነው በመሀላችን የምትገቢው? እንደዛ እየተጨነክ እያየሁ ዝም ማለት ነበረብኝ ዴቭ? ይኸውልሽ አንቺን ምንም አይመለከትሽም። ሁለተኛ በመሀላችን እንዳትገቢ እሺ? ዴቭዬ ዴቭ ዴቭ ምን ሆነ ነው የጠፋው? በሰላም ነው? ቲና አትከታተይኝ። ሰሙኛላችሁ? አንቺም እንደ እህትነት ተከብራችሁ የምትኖሩ ከሆነ ኑሩ፣ አለበለዚያ ግን ዋላችሁ። እሺ እኔን ከሷ እኩል ነው የምታየኝ እንዴ? አዎ ሩታ፣ ይኸውልሽ ቦታሽን ካላወቅሽ ከዚህም በላይ ላይሽ ይችላል። ዞር በይ። እንኳን ደህና መጣሽ ልጄ። እንኳን ደህና ቆያችሁኝ። እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። ምን ነው ዛሬ ምን እግር ጣለሽ? ራሚን እኮ ለያት ብዬ ነው። እንዴት ነው ስራ ለመደች? አዎ እየለመደች ነው። አይደል? ወይ ፍቅር እንዴት ነሽ? እዚህ ምን ልትሰሪ መጣሽ? ራማንን ለያት ብዬ እኮ ነው። ለማለት አይደል? እንዴት ነሽ? ደህና ነኝ እህቴ። ጠፋሽ እኮ። ይቅርታ ጥዬሽ ጠፋሁ አይደል? አንዳንድ ስራዎችን ማሳየት ነበረብኝ እኮ። ለነገሩ ይገባኛል። ቅምጥል ኃላፊነት ጥላብሽ ነው የሄደችው። እሰይ ልጄ እንኳን መጣሽ። በሉ ምግቡን ጠንቀቅ እያላችሁ ስሩት እሺ። ደግሞ አንቺም ከአደይ ተምረሽ እንዳትመርዥብን። ፍቅር ለሊ ምንም በማስመልከት ነው ደግሞ የታቀፉት? ስለ ሁሉም ስራሽ ታውቂያለሽ። እስከ ዛሬ ከማውቃቸው ሴቶች ሁሉ አንቺ ትለያለሽ። እስከ ዛሬ ነግሬሽ አላውቅማ፣ ያው ዛሬ ነገርኩሽ። ቆይ እኔ ምን አደረኩልህ? ቆይ ደግሞ እናቴ ምን ብለሻት ነው? ምን አለች? ከበፊቱ ብዙ ለውጥ አላት፣ ተረጋግታለች። ዛሬ ደግሞ አውቃኛለች፣ ግን ልታመኝ አልፈለገች። ቤኪ ተረጋጋ፣ ሁሉም ነገር ቀስ በቀስ ይቀየራል። እሺ አንተ አታስብ። እንዴት ነው የሚቀየረው ለሊ? እኔም አንተም ቅምጥልም የማናውቃቸው በጣም ብዙ ነገሮች አሉ። እንዴት? አባባና ማዞር የሚያውቁት እውነት አለ። ቆይ ምን ሊኖር ይችላል? እሱን እኔም እርግጠኛ ሰሎም ምንም ማለት አልችልም። እሺ በቃ ቆንጅት፣ አሁን ቤት ጠብቂ። እንዴ ወዴት ልትሄጂ ነው? መጣሁ፣ ማዞሯን አይቻልም። ጣ እሺ በቃ ብርሃን
አንተ ሰውዬ ቆይ ለምንድን ነው የምትከታተለኝ? አንቺ ሁልጊዜ ጸብ ብቻ ነው እንዴ የምታይሽ? ይልቅ ነው ወደዚህ። ልቀቀኝ። ትሰሚያለሽ? እቤታችሁ የመጡት እንግዶች እነማን ናቸው? ምን ፈልገው ነው የመጡት? ሰማኛለህ አለልኝ። አይመለከትም። አሁን ልቀቀኝ ልሂድበት። ይሄን ሳትናገሪ አለቅሽም። ተናገሪ። አታብረም ጎትታት። ምን አርጊ ነው የምትላት? ምን ትሆኝ ነው ደግሞ እዚህ ድረስ መጣ አንተ የተረገምክ? አንቺው በመንደሬ በቀዬ መተሽ ልትዘልፊኝ አምርሻል። ይኸው በዚህ በዱላ ሰብሬ አገርሽ መግቢያ እግር እንዳላሳጣሽ ዶሮ ጠባቂ ነው የማደርግሽ። አዎ ቆይ አንተ ራስህ እንዴት ነው የምታየው? እንዴት ነው ራስህ የምታየው? ቅምጥል ልጄ በረከቴ ይቅርታ ልጄ በረከቴ። አንቺ ምን ልትሰራ መጣ? ምን ቀርቶ መጣ? በይ እንደ እብድ ያርግሽ። ተነቃቅተናል። ደግሞ ብለሽ መንደሩን እየዞርሽ ባሌ ነው ያልሽ ማውራት ጀምረሻል አሉ። ጥፋ ከፊቴ። ህይወቴ ሁሉ ምስቅልቅል ያለው ባንተ ምክንያት ነው። ሂድ ጥፋ ከፊቴ። አታስመስይ። አውቋ አበዳቱኝ። እኔ እንደሆነ በደንብ ነው ማቅሽ። ቆይ ምን አምባክ ልትሰራ ነው የመጣው? ልቀቂኝ። ልጄን፣ ህይወቴን፣ በረከቴን ጥለህ የትም ወስደህብኝ የት አባክ ልታመልጠኝ ነው? የት ነው የወሰድከው? ልጄን አምጣ! ልጄን አምጣ!